አግሽ እየለፈ የነበርኩት እኔ ከቅመሜ ጋር ለመለያየት ነበር በጣም እየጣርኩኝ ነበር። እንግዲህ ያ ነገር አልታይ ከተባለ እኔም የራሴን ህይወት መቀጠል እችላለሁ። አይሚን መረዳት ካልቻለኝ እና መቀበል ካልቻለኝ እኔን መተው እኮ ነው። ታዲያ ሰላም መስጠት ነው። አልጨነቅም ብል መጨነቅ ግድ ነው። ምክንያቱም ሌላውን ነገር ተውና ትልቅ ነገር ነው። ልጅ በጣም ትልቅ ነገር ነው። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን አለን። ትላንትና አይታችኋል ቪዲዮ ትንሽ በቃ አይደለ ቡቡም ከነገሮች ራቅ ብሎ ነገሩን ለማስተካከል እየሞከረ ነበረ። ግን ደግሞ እንዴት እንደዛ አይነት ነገር እንደተፈጠረም አላቅም፣ ማን ያለበትን እንደተናገረም አላቅም። ያው ያለውን ነገር ቁጭ ብለን እያወራን ነበረ። ባላሰብንበት ሰዓት ነው እዩም ሃይሚም የመጣችው። የሃይሚ መምጣት እኔ ምንም ችግር ያለው አይመስለኝም። ግን ደግሞ እዩ ይባስ ብላ ትላንትናም እወዳለሁ ስሜት አለኝ ላንተ ምናምን እያለች የማይሆን ነገር እያለች ነበር። ከሃይሚ ጋር የማይሆን ሰጣ ገባ ውስጥ እየገባች ነበረ። ምናልባት እኔም እዛ ቦታ ላይ ዝም ያልኩት ሴት ስለሆነች ነው። ግን ደግሞ ንግግሯ ይደብራል። እያለች ያለችው በጣም የሚያስጠላ ነገር ነው። ይሆናል አይደለ በግድ ከኔ ጋር ሁን፣ በግድ ከኔ ጋር እንደዚህ አይነት ነገር ፍጠር አይባልም። ሰው የፈለገውን ነገር ነው የሚያደርገው። ብሩኬም ቢሆን የፈለገውን ነገር ነው ማድረግ መብቱ ነው። የፈለገውን እሱ የመረጠውን ያሻውን ነገር ማድረግ መብቱ ነው። ማስገደድ ትችላለች ብዬ አላስብም። እና ደግሞ እሱም የያዘው አንድ ያው ይሄ የያዘችው ጽንስ እያሰበላት ያለው እንደዛም በቃል አይደለ የማይሆን ችግር ከሷ ጋር ለመፍጠር እየሞከረ ያለው ያንን በማሰብ ነው። ግን ደግሞ አሁን ላይ እኔ አንድ መናገር እሱንም ማስጠንቀቅ ያለብኝ አንድ ነገር አለ። ከሷ ጋር እንደዚህ አይነት ለሷ እያሰቡ ህይወቱን እየበጠበጠች ለሷ ማሰብ እኔ ተገቢ ነው ብዬ አላስብም። እኔ አንድ ዛሬም ጠርቼዋለሁ ላወራው የምፈልገው ከሃይሚ ጋር መግባባት ባለበት መንገድ ተግባብቶ ከህዩ ጋር መጨረስ ያለበትን ነገር ጨርሶ ወደዛ አድርጎ የህዩን ነገር ከሃይሚ ጋር ያለው ነገር ሰላም መፍጠር ነው እንጂ አለበት ከሃይሚ ጋር እንደዛ አይነት ሰጣ ገባ ውስጥ መግባት የለበትም። አንድም እሱን ልነግረው ፈልጋለሁ። ከሃይሚ ጋር እንደዛ አይነት ንግግርም ምላፊ ቃልም መነጋገር የለባቸውም። አሁን ላይ ትንሽ የእቺ ችግር ትፈታለች ማትፈታ ትመስላለች እንጂ ምንም አሁን ብሩኬ ያንን ነገር ካላደረገው ኮንፊደንስ ሊኖረው ይገባል። እዛ ነገር ላይ ኮንፊደንስ ኖሮት አይደለም ብሎ እሷንም መግፋት መቻል አለበት። እንዴ ያለ አይደለ አንዳንድ ነገር ላይ ያው ብሩኬ ባህሪው ነው። ያንን ባህሪውን ደግሞ ቀይር ሊባል አይችልም። ይሄ ባህሪ ነው። ግን ደግሞ ባህሪውም ቢሆን አንዳንድ መተው ያለበትን ነገር መተው ቢችል እኔ ደስ ይለኛል። አንድም ለዛ ነው የመጣሁት ላወራው በቤተሰብ ፊት በእናንተ ፊት ላወራችሁትም ምናምን የምትሉም ካላችሁ እኔ መጠየቅ ያለብኝን ነገር መጠየቅ እፈልጋለሁ። ከሃይሚ ጋርም እንደዛ አይነት ነገር ውስጥ እንዲገቡ አልፈልግም። ብዙዎቻችሁም እንደዛ አይነት ችግር እንዲፈጠር አትፈልጉም። በጣም ስለነሱ የምታስቡ በጣም ስለነሱ የምትጨነቁ ብዙ ቤተሰብ አላችሁና እኔም ትላንትና ግራ ገብቶኛል። እንደዛ አይነት ነገር መሀላቸው ላይ ሲፈጠር እንደዛ ሲመነጫጨቁ ሳይ ደብሮኛል። መናገር የምፈልገው ብዙ ነገር ነበረ። ግን ደግሞ ብሩኬም በጣም እሉ ውስጥ ነበረ። በዛ ሰዓት ብናገረው ከኔ ጋርም ሌላ ችግር ውስጥ ይገባል ብዬ ስላሰብኩ ነው ዝም ያልኩትኝ። ግን ደግሞ እኔ እንደዛ አይነት ነገር ሁለቱ ጋር እንዲፈጠር አልፈልግም። ትላንት አሁን ላይ እየተፈጠሩ ያሉት በጣም የሚደብሩ ናቸው። በጣም የሚያስጠሉ ነገሮች ነው እየተፈጠሩ ያሉት እና እንደዛ አይነት ነገር እንዲፈጠር አልፈልግም። ብሩኬን ጠርቼዋለሁ። ጠርቼውም ይሄንን ነው ላወራው የምፈልገው። ከሃይሚ ጋር ሰላም መፍጠር ነው እንጂ አለበት ከሃይሚ ጋር እንደዛ አይነት ነገር ውስጥ እንዲገቡ አልፈልግም። እዩንም ቢሆን ምንም በየትኛው መንገድ ማድረግ ያለበትን አድርጎ ከእዩ ጋር ያለውን ችግር ከሃይሚ ጋርም እንደዛ አይነት እላፊ ቃል መነጋገርም የለባትም እና እንደዛ አይነት ችግር እንዲፈጠር አልፈልግም። እና ውድ ቤተሰቦች እናንተም ተስፋ እንድትቆርጡ አልፈልግም። ማናችንም በሃይሚና በቡቡ ተስፋ መቁረጥ የለብንም። እዩ ናት መሀል ላይ የገባቸው። እሷንም ማስወጣት በምንችልበት መንገድ ማስወጣት እንችላለን።
መጣላትም አሁን ላይ ተገቢ አይደለም። ሴት ናት፣ ልጅ ነው የያዘችው። ለዛ ነው እንጂ ትላንትና እኔንም ማይሆንል ውስጥ እየከተተች ነበረ። ይሆናል አይደለ? በመታት ራሱ ደስተኛ ነበርኩኝ በጣም። በቃ አይደለ የምታወራው ነገር ራሱ ይደብራል። ይሆናል አይደል? እንደ ራሷን እንደ ተጎጂ ነው እያየች ያለችው። ራሷን ልክ አድርጋ ነው እያየች ያለችው። ሁሉ ነገር የራሷን ፍላጎት ብቻ ነው እያራመደች ያለችው። ግን ደግሞ ያ ነገር ልክ አይደለም። ልክ ያለው ነገር ነው እያደረገች ያለችው። አንዳንድ ለሷ ስላሰቡ ለሷ ስለተጨነቁ ያንን ማሰብ ወደ ሌላ ነገር ቀይራ ሁለቱንም ብሩክንም ሃይሚንም እየጎዳች ነው። የራሷን ጥቅም እያስቀደመች ነው። እንደዚህ አይነት ነገር ደግሞ ማድረግም የለባትም። መረጋገጥ ባለበት መንገድ መረጋገጥ ይችላል። እሱ የሷ እንትን ነው፣ የሷ ጉዳይ ነው። ብሩኬ የኔ አይደለም ብሎ ካለ ምንም ልታመጣ የምትችለው ነገር የለም። አሁን ደግሞ እኔም አንድ የምፈልገው ነገር ማመን አለበት። ያንን ነገር ደግሞ ሳያምን ብዙ ሰው እየተጎዳ ነው በዚህ ነገር እና ብቻ ግን ብሩኬ ይምጣና ያለውን ነገር ግልጽ አድርገን እናወራለን። እስኪመጣ ትንሽ እንጠብቃለን ብዬ ማላመንኩም ብቻ እንደው ደህና አይደለም። ውስጥ አንድ ነገር ይሰማኛል፣ እሷን ሳስባት ጨንቀኛል። ወይኔ ወይኔ ምነው ሳልላት ሄደች ሳትነግረኝ ሳላያት። ምነው ሳልላት ሄደች ሳትነግረኝ ሳላያት። በደስታሽ እደሰታለሁ፣ ባሳብሽ ሁሌ እስማማለሁ። እንዳልሽው ይሁን ብያለሁ፣ መሄድሽን ያውጪ። እንዴት ነሽ? ሰላም ነው? እንዴት ነሽ? ደህና ነህ? አለው ይመስገነው። አለን። ሰላም፣ እንዴት ናችሁ? ምን ልትለኝ ነው ደግሞ ዛሬ? ያው እኔ እኮ ግራ ገባኝ፣ በእውነት ተወዛገብኩ። በጣም ግራ እየገባኝ ነው። ያው ምን ማድረግ እንችላለን? አዲስ ሀሳቦችን ታመጣላችሁ፣ ትሉኛላችሁ። ግራ ስለገባን እኮ ነው ቡቡ። ምን ይሻላል? ምንም እኮ አሁን እኔ ይሻለው አንዳንድ ጊዜ መሸሹ ነው። ገብቷል? ቢያንስ ሁሉም ሰው ሲበርድለት ሲረጋጋው ይተዋል ወይ የሆነ ነገር በቃ እንደዛ ይሻላል ብዬ እንኳን ዝም ስል አረፌ ተቀመጥ ምንም በቃ እኮ አሁን ምን የሚስተካከል ነገርም የለም፣ እየባሰ ይሄዳል። እኔም ይሻላል ብዬ ነበረ፣ ያንተ መደበቅ ያንተ መሸሽ ይሻላል ብዬ ነበረ። ግን የሚያዋጣው እሱ ነበር። በቃ አንድ ትልቁ ቁም ነገር ምን መሰለህ፣ ለሃይሚ ያልኳት ነገር ነበር። ያኔና አንቺ አንለያይ፣ ግን እንትኑን እንጠብቀው፣ የልጁ እስኪወለድ እንታገስ ማለቴ ነበር ወሳኙ ነገር። እሱም በቃ መፍትሄ ይሆናል ብዬ አስቤ ነበር። እሱ አልሳካ አለ። ያ ደግሞ አልሆን ካለ ሃይሚም እንደምታያት ነው፣ ሌላ ሙድ ላይ ነች። እቺን ሃይሚ ታውቃታለህ አንተ? እኔም ግራ ገብቶኛል። እኔ ሃይሚን በደንብ ነው ማውቃት። አሁን አንዳንድ ሰዎች አልገባቸውም፣ እየሆነ ያለው ነገር አልገባቸውም። ሲታይና ነገሩ የሆነበት ቦታው ላይ ያለ ሰውና ለተመልካች አንድ አይደለም። ገብቷል? እና እኔ ሃይሚን እንደዚህ አላውቃትም። በቃ ምን እንደፈለገች ገብቶኛል። ትናንትናም በደንብ ነው ክሊር ያደረገችልኝ። ካንተ ጋርም አልቀጠለም ነው ከህይወትህ አልወጣም አይነት ወሬ ነው አውርታኝ ሄደችው። አይተሃል አይደል? እንደዛ አለች። እንግዲህ እኔ ምን አድርግ እንደምባል አላውቅም። ከዚህ በላይ ምን ላደርግ እንደምችል አላውቅም። እኔ ደክሞኛል፣ ሰልችቶኛል። በቃ ጸጥ ብዬ እንኳን ጠፍቼ ሰላም ላግኝ ስል ሲጀመር ለእናንተም ያለውበትን ቦታ መናገር ከዚህ በኋላ ያለብኝ አይመስለኝም፣ ለጓደኞቼም ለማንም። አሁን ይኸውልህ እንደዛ ያ ነገር ነገሩን እያበላሸው ነው ያለው። በመሀል በጣም ትልቅ ችግር የሚፈልግ ሰው አለ። ገብቷል? ምንም ነገሩን ምንም ነው የሚያበላሸው። እኔ ከራኩኝ ከማን ጋር መጥተው እነዚህ ልጆች ችግር ይፈጥራሉ፣ ይጣላሉ። ገብቷል? ስንገናኝ ነው ይበልጥ ነገሩን እያከረር ነው እየሄድን ያለነው። እንደዛ አይደለም። ስንገናኝ እየባሰ ነው የሚሄደው። እኔ ደግሞ ከዚህ በኋላ ስከበር ብቻ ነው ማናቸውንም ማከብረው። ታውቃለህ? ስከበር ብቻ እኔ አክብሬ በቃ ጸጥ ስል እላፊ ቃል እንዲወጣ አልፈልግም። እኔ ላይ ገብቷል? እኔ እስካሁንም ታግሼ እየለፈ የነበርኩት እኔ ከቅመሜ ጋር ለመለያየት ነበር በጣም እየጣርኩኝ የነበረው። እንግዲህ ያ ነገር አልታይ ከተባለ እኔም የራሴን ህይወት መቀጠል እችላለሁ። ተረጋግቼ መወሰን ነው ውሳኔ። ገብቷል አይደል? እንዴ እኔ በቃ የምፈልገው ሰላም ነው።
እዩ አልፈልግሽም ከማለት ውጪ ምንም ልል አልችልም። ከዚህ በላይ ምን እንዴ ተሸክሜ ሹሩሩ ምናምን ማለት የለብኝም እኮ አሁን ቡቡ እኔ አንድ የፈለኩህም ይሄ ነገር እየሄደ ያለበት መንገድ ይደብራል። ሁለታችሁ ጋርም እየተፈጠረ ያለው ነገር በጣም የሚደብር ነገር ነው። ትላንትናም እኔ በቃ አለ አይደለ ሁለታችሁም ማላቃችሁ ሰዎች ሆናችሁብኝ። አንተም በጣም ተቆጥተህ ነበር፣ ሃይሚም እኔ እንጃ እንደዛ ይባላል። አሁን አንተ ወንድ ልጅ ነህ አይደል? ለሳምንት ተውኩልሽ ግን ያው ምንም እንትን አላልሽም አይነት ነገር። አሁን እሱ አንተ የተለያየ ቢደረግ አንተ እንኳን ከውጪ ስላለ ሊቀል ይችላል ሁሉንም ነገር የሆነ በቀልድ ምናምን እንደ ኖርማል አስበው ልታወራ ይችላል። እኔ ነኝ አይደል እዛ ጋር የምባለው ምን ትመልሳለህ? እሱማ ለአንተ ይከብድሃል እኮ። እንደውም ምንም አላደረኩም ታውቃለህ፣ ምንም አላደረኩም። እንደኔ የቶሎ መበሳጨትነት እንደኔ ነገር እንደውም ምንም አላደረኩም። በቃ ክፉ ነገር ከምናገራት ብዬ ነው ውጪልኝ ያልኳት። አይሰጧት ገብቶሃል አይደል እንዴ? ማንም ሰው ያለበት ሁኔታ አይረዳም። ይከብዳል። አንተ ያለበት ሁኔታ በጣም ይከብዳል። ግን ደግሞ አንተም የሆነ ነገሮችን እንዲህ በመሸሽ ሳይሆን በቃ አይደለ ይከብዳል። አላቅም ብሩክ ታጋፍጬ እኔ ምን ላድርግ? ስለ አሁን መሸሹም መፍትሄ ሊሆን አልቻለም። አይተሃል ትላንትና መፍትሄ ይሆን ነበር። ሁሉም ሰው ራሱን ያገኘ ነበር ታውቃለህ። በመሀል ያለውበትን ቦታ እየተናገሩም ያለቁት ሰዎች ነው እኔ ሌላ ችግር ውስጥ እየከተቱኝ ያሉት እንዴ። እኔ ከዚህ በኋላ ሩምም አልቀየርም ምንም አልልም። አርፌ እንትን ማለት ያለውበት ሆናለሁ እንዴ። እኔ ጋር ሙሺ ጋር ማደር ምናምን ከብዶኝ ነው እንዴ? እኔ ሌላ ችግር እንዳልፈጠር ብዬ እኮ ነው በቃ ሰላም እያልኩኝ ምናምን ከሷ ጋር እያልኩ ብቻ ከባድ ኬዝ ውስጥ እንዳልገባ ብዬ ነው ቤት ራሱ ማላደርኩ እንዴ። ኮን እኔ አንድ የምፈልገው ነገር በስንቱ ልጫናቀኝ በስንቱ እኔ ስልችት ነው ያለው። ይከብዳል እኮ ግን አሁን ከሃይሚ ጋርም እንደዚህ አይነት የሆነ እላፊ የሆነ ቃል ባታወሩ እንደዚህ አይነት ሁኔታ ውስጥ ባትገቡ እኔ ደስ ይለኛል። ቡቡ ገብቷል እኮ ፍፄ። እሷ እኮ ነው የምትጀምረኝ አይደል? እሷ ነው የምትጀምረኝ። ገና ገባች አይተሃል አይደል እንዴ? እዩ እያለቀሰሽ ነው አታልቅሽ ምናምን እያልኩኝ ገባች አይደለ? እሺ ልጅ ገብታ አንገቷን ይዣለሁ እንዴ አንገቷን ያስክ ደረት ላይ ማስተኛል ነው የቀረ ምናምን አለች። አለክ ቢያንስ አሁን አንተ ባትኖር ይሁን ሌላ ነገር እንኳን እያደረክ ነበር በለኝ እዛ ጋር ስላልነበርክ አይደለ? ግን አይተሃል እየተፈጠረ ያለውን ነገር አይተሃል። በዛ መሀል ኔጌቲቭ ነገሮችን ወደ ተቃራኒ የሚወስድብህ ሰው መጥቶ ደግሞ ሲናገር ምንድነው የምትለው እንዴ? ሃይሚ በእኔ በስርዓት ገብቶኛል። ሃይሚ ያለችበት ሁኔታ በደንብ ገብቶኛል። ትናንት ከመሄዷን በፊት የተናገረችኝ ነገር አለ። በቃ አንተ ጋርም አልቀጥልም ከህይወትህም አልወጣም ምን አይነት አባባል እንደሆነ ራሱ አላውቅም። እንደዛ ያው እየጨቃጨቀ እንድንቀጥል ከሆነ የፈለጋችሁ እንተያያለን። እኔ እኮ ዋና እኔ የሆነ መረበሽ ምናምን ከብዶኝ እኮ አይደለም ታውቃለህ። በቃ እንዲሁ በስክስ ይለፉልኝ በሰላም ይለፉልኝ በሚለው እየለፋው ነው እንጂ እኮ እኔ ነው ያርገኝ። እኔ የተነሳብኝ ቀን ሰይጣን ሻው ምንድነው? እሺ የሚሻለን ታዲያ እኔ ምንም እንደሚሻል አላውቅም። ብዙ መፍትሄዎች በራሴ መንገድ አመጣው። ሃይሚ ጋር ለመለያየት ጣርኩኝ። እንግዲህ እሷም ሌላ ሙር ላይ ናት፣ አዩም ሌላ ሙር ላይ ናት። በዚህ እድሜ ልጅ አለ ምናምን ተብለ ተው በእናትህ። ምንም ብትለኝ አይገባችሁም ያለውበት ሁኔታ። ምንም ብታወሩ ምንም ብትሉ እንዴ እዛ ጋር ሴት ልጅ እያለቀሰች እያየች ዝም አይ ደግ አደረግሽ አልቅሽ ምናምን የሚል አይነት ሰው አይደለም። እኔ መጥቶ ይመጣል እንጂ ምንም በሞት አይደለም። አንድም ይሄ የዋህነት ነው። ሌላ ችግር ውስጥም እየከተተ የዋህነት በምን አይነት መንገድ ነው የዋህነት ምናምን የምትለኝ? እናው እንደዛ ነው። አሁን ልጅቷም እንደዚህ አሁን እሷ እያለቀሰች ምን አደረኳት እኮ ያለቀሰች ምንም ነገር አይለወጥም ማለት አለቀሰችና ምንም ነገር አይለወጥም። ግን እኔ ሊናዬ ራሱ አይፈቅድልኝም እዛ ጋር እያየዋ ብታለቅስ። በቃ ከፈለገች ተደብቃም ታልቅስ ምናምን። እኔ ግን እያለው ይከብደኛል ለራሴ። ሰው ነኝ፣ ሰው ናት ታስባለሁ አይደል? ያን ያህል እኔ ክፉ አይደለሁም፣ ምንም አልፈልግም እንዴ። ልረጋጋም እኮ ጊዜ አልሰጠኝም። ሰላሜን ላገኝም እኮ ሰዓት አልሰጠኝም እንዴ። ራሴ የፈጠርከው ችግር ነው ምናምን ባላሉ ምንድነው የፈጠርኩት ችግር? እኔ
እቺ ልጅ ያገኘኋት እኮ ለራሳችን ሰላም ስል ነው። ከዚህ በፊት ቴክስት እየላከች ምን እያለ እየበጠበጠች ነበር ህይወቴን አይደል? ስንቴ ጣልተናል ከሀይሚ ጋር በዚህ ጉዳይ እና እሱን ነገር ደግሞ በአካል መፍታት ነበረብኝ። ሌላ ችግር ውስጥ ገባሁ። በቃ ከዚህ በላይ ምንም ራሴ ሰላምን ፍለጋ ነው ብጥበጣ ውስጥ የገባሁት እኮ ሌላ እኔ ምን አደረኩ እንዴ? ሀይሚን መረዳት ካልቻለኝና መቀበል ካልቻለች እኔ መተው እኮ ነው ታዲያ ሰላም መስጠት ነው። አልሰጥም ብላ መቀጠል ከሆነ መጫረስ ነው። እንተያያለን ከዚህ በኋላ። ኧረ ተው ቡቡ፣ አሁን ከሷ ጋር ሌላ ነገር ውስጥ አትግቡ። ይኸውልህ እኔ ዝምም ብል ሀይሚም ታቆም አይደለችም። ዝም ብዬ ቁጭ ብል ሀይሚም ታቆም አይደለችም። ዝም በቃ ትላንትና እኮ በጣም ታግሼ እሷ አላ ለመናገር በቃ ዝም ብዬ እያየኋት ነበር። ገርማኝ እያየኋት ነበር በቃ ሀይሚ እንዴት ምን ሆና ነው እንደዚህ ሆነችው እያልኩኝ በቃ ገርማኝ እያየኋት ነበር። ነገሩን ጭራሽ እሷ አክራው እኮ አብሰዋለች። ገብቶሃል አይደል? እኔንም እዩንም አልሰማም ሙድ ላይ ናት እሷ እና እሺ ምን ታደርጋለህ? ከዛ እዛ ጋር ደግሞ ክብር ሲነካ ደግሞ ምንም ማና እኔ እኮ እንደውም እኔ ሁኜ ነው ማናችሁም እንተዋወቃለን እኮ የሆነ ችግር ቢፈጠርባችሁ ማናችሁም ክብራችሁ የሚያልፍ ነገር ቢናገሯችሁ የምታረጉትን እኮ ታውቃላችሁ። እኔ ሁኜ ነው እንዴ? ዋው ሱማ አንተ ባትሆን እንደዚህ አይነት ነገር ስማኝ ፍፄ፣ እኔ የሚያከብረኝም ብቻ ነው ማከብረው። ገብቶሃል? ሪስፔክት አድርጎ የሚያወራን ሰው ብቻ ነው የምታከብረው አይደለ? እየተናናቀ ምን አንተ ደደብ አይደለም። የሚያከብረኝም በስርዓት አክብሬ አወራለሁ። ገብቶሃል? እንጂ እኔ እዚህ ጋር እንዴ ኧረ አይመጣውም ባክ። የፈለገ እኔ ሀይሚን በወዳት የፈለገ ለሷ ጥሩ እንትን ቢኖረኝ በዚህ ልክ ደግሞ እንትን ስንል ይደብራል። በጣም ያስጠላል። ሁሉ ጊዜ ስንጣላ በጣም እንተላለፋለን። ድንበር ምናምን እንተላለፋለን። ብቻ እኔ የምፈልገው ቡቡ እኔ ሁለታችሁም እንድትጨነቁ አልፈልግም። ግን ደግሞ ከሀይሚ ጋር እንደዛ አይነት ወሬ ባታወሩ እንደዛ አይነት ነገር ውስጥ ባትገቡ ደስ ይለኛል። እኔ ጋር እየመጣችሁ ለምንድን ነው እንደዚህ የምትሉኝ? እኔ አላስጀምረው እኔ ነገር አልፈልግ። ለምንድን ነው እኔ ጋር እየመጣችሁ ነገር እንፈልጉ እንዲያደርግ እንዲበል ምናምን ለምንድን ነው የምለው? እኔ መቼም ወንድ ስለሆንክ ምናምን አትለኝም እንዴ? ወንድ ልጅ በክብሩ ሲመጣበት ቀል ነው እንዴ? ይከብዳል። እሱማ ግን ደግሞ አንተ ነህ በቦታው ስትሆኑ ነው የምታውቁት። እኔ ምን አደረኩ? አንተ ነህ ታስተካክለዋለህ ብዬ የማስበው ነገር እኮ። እሺ እኔ ላስተካከል ብዬ ተደበቅኩኝም ጠፋሁም ኖሬም አልጠቀምኩም ተደብቄም አልጠቀምኩም። ስለዚህ በቃ ተውኝ እኮ ነው ያልኩት እንዴ። ሰላም ከፈለጉ እኮ ለሰላም የሚመጣ ሰው እኮ ያስታውቃል። በቃ ማንም ሰላም የሚፈልግ የለም። ምን ላድርግ ከዚህ በላይ? ለምን ሁሉም ገደል ተያይዞ አይገቡም? አይመለከተኝም ምን እንዴ? እሺ ሜቢ የኔ ጥፋት ነው ማግኘቴ ልክ አልነበረም ብዬ አሰብኩኝ። ታውቃለህ በሃይሚም ሳይድ ሆኜ አሰብኩት። ምናልባት እሷ ያው ሴትም ስለሆነች ከሴት ጋር ስለሆነ የተገናኘሁት ሌላ ነገር አይምሮዋ ላይ ገብቶ በጥብጧ ተረብሿት ይሆናል ብዬ አሰብኩኝ። አስቤ እንኳን እሷን ልቀርብ ስሞክር አይሆንም ነው የተባልኩት። ፍጹም ገብቷል። አይሆንም ካንተ ጋር እሺ ምን ብዬ ዝም አልኩ። አየሁ ቤተሰብ ጋር ገባሁ። ምን አድርግ ነው የምትሉኝ? እሺ ከዚህ በላይ ምን ላድርግ እንዴ? ምን አድርግ ግራ ነው የሚያጋባው። ተደብቄም ያመጡብኛል። ሰላም ማንም አይፈልግም እንዴ? ብቻ በቃ አንተ ተረጋጋና ሌላውን ተው። እኔ አሁን እንድትጨነቅም አልፈልግም። ተረጋጋ ብቻ አንተ። ምንም አልጨነቅም ብል መጨነቅ ግድ ነው። ምክንያቱም ሌላውን ነገር ተውና ትልቅ ነገር ነው። ልጅ በጣም ትልቅ ነገር ነው። ተራ ነገር አይደለም። ገብተህ ፈጣሪ በአምሳሌ የሰራው ነገር ነው እና ይከብዳል እንዴ። እኔ እኮ ክፉ ሆንኩኝ፣ ጭራሽ በጣም ክፉ ሆንኩኝ እኮ እኔ እንደ እኔን እስከማ ማለት እኔ የራሴ ማንነት ማውቀው በዚህ ልክ አይደለም። ታውቃለህ እርጉዝ ልጅ እያነኩኝ አንተ ሴት ሆና እርጉዝ ሆና እያነኩኝ ምናምን እንኳን በዚህ ልክ ክፉ ሆንኩኝ እኮ ነው። ላይመስላችሁ ይችላል። ምንም አላደረክ ምናምን ትሉ ይችላላችሁ። ይደብራል። በቃ ያማል እኮ እንዴ። እኔ ያረቱ በቃ እሺ ችግር የለም ቡቡ። ከዛ የራሴ የምትለውም ሰው አይረዳሽም። በቃ ምን ላድርግ ነው ታዲያ? አይሚም ከኔ ጋር ነገር ነው የተያዘችው። መጨራረስ ከሆነ እኔ ሊያችሁ ዝም ብዬ ሌሌና
እናያለን። አሁን ሌላ እንትን ሀሳብ ውስጥ እንድትገባ ሳይሆን በቃላ መስተካከል ያለበት ነገር ካለ እንድናስተካክል ነበረ። ምንም የሚስተካከል ነገር የለም። ምንም የሚስተካከል ነገር የለም። ምን ይስተካከላል? ዝቅ ብለህ ይቅርታ መጠየቅ ነው አይደል የሚያስተካክለው? ዋናው ነገር እንታረቅ አብረን እንሁን ማለት ነው የሚያስተካክለው። አላደረኩትም፣ አድርጌዋለሁ እንዴ? አዩና ታረን ኒውት ላይ ገባችሁ አይደለ? አልፈልግሽም ማለት አለብኝ አዩን አይደል? ከኒውት ውጪ ማለት አለብኝ አላልኩም? ውጪ ነው አልፈልግም አላልኩም ብያለሁ። ከዚህ በላይ ምን ግደላት ነው? በቃ ማድረግ ያለብኝን አደርጋለሁ። በሃይሚን በኩል ማድረግ ያለብኝን አደርጋለሁ። ለዩን ማድረግ ያለብኝን አደርጋለሁ። በቃ እዩን አልፈልግም፣ እኔ ካንቺ ጋር መቀጠል አልፈልግም ከማለት ውጪ ምንም ላደርግ አልችልም። በቃ ማድረግ ያለብኝን መሆን ያለበትን በሙሉ አድርጋለሁ። ምንም ልታመጣ አትችልም ማለት ከዚህ በላይ ምን ታመጣለህ? ከዚህ በላይ ግደላት አትለኝም መቼም ልጅ ነው። ምንም ነገር ባልሞክርሽ ሁሉንም ነገር አደረኩ። አሁን ደግሞ እኔም በራሴ መንገድ መሄድ ነው ሁሉም እንደሚሄደው ማለት ነው። በተለይም በጣም እያናደደች ነው በእውነት ሃይሚ ሆናብኝ ነው እንጂ እየታገስኩ ዝም የምለው በጣም እያናደደች ነው። ተቃሽ ቦቦ ተረጋጋ። በቃ አንተ ሌላ ሐሳብ አንሆንብኝ እንዲህ እየጨቀጨቅን ኖርማል ነው። ተረጋጋ በቃ እንዴ በቃ